በወሎ ቤት አማራ በመቄትና ፍላቄት ዙሪያ በጋሸና መስመር ለሰዓታት የዘለቀ ውጊያ ተካሂዷል። በውጊያው የተሸነፈው የአገዛዙ ሰራዊት ዋናው መንገድ ተዘግቶበት ጋሸና መግባት ባለመቻሉ በኪሳራ ተመልሷል። በዚሁ ወሎ ቤት አማራ ቀጠና ከባድ ውጊያ ሊቀሰቀስ ነው በሚል ባንኮች ገንዘብ እያሸሹ ነው። በሸዋ ከ116 በላይ የአየር ወለድ ኮማንዶ ጉዳት አስተናግዷል። ቀዳሚው የግንባር መረጃዎቻችን ናቸው። በወለጋ የአየር ኃይል ስምሪት ተደርጓል። በወለጋ የድሮን አሰሳም እንደቀጠለ ነው። በወለጋ አማራ ላይ የሚፈጸመው ዘር ማጽዳት በምድርና በአየር ታጅቧል። በየመንደሩ የሚገኙ መኖሪያ ቤቶች ተቃጥለዋል። የንግድ ሱቆችና መጋዘኖች ወድመዋል። በሌላ በኩል አምነስቲ ኢንተርናሽናል ኦነግ ሸኔ በወለጋ የጦር ወንጀል መፈጸሙን የሚያጋልጥ ሪፖርት አውጥተዋል። በዝርዝር ቃኝተነዋል። ጄኔራሉ የሚመሩት ልኡካን ቡድን ከመቀሌ ወደ አዲስ አበባ ለመምጣት መዘጋጀቱ ተሰምተዋል። ከህወሓትና ከጊዜያዊ አስተዳደሩ ተውጣቶ የተዋቀረው ይህ ቡድን ወደ አዲስ አበባ ይመጣል የተባለው ህወሓት ባካሄደው አስቸኳይ ስብሰባ ብልጽግናን በጦርነት እንደሚያሸንፍ በገመገመ ሰዓት ነው። በግምገማው ላይ ህወሓት ከዋና ዋና የመከላከያ ጄኔራሎቹ ጋር ግንኙነት እንዳለውም አመላክተዋል። ለጣና የደረሳት ወታደራዊ መረጃ ሰዓቱን ጠብቆ ወደ እናንተ ይደርሳል። በኢትዮ ኤርትራ የድሮን ጦርነት ከባድ መዘዝ አለው። ይህንን ያለው ተነባቢው ኒውዮርክ ታይምስ መጽሔት ነው። የአብይ አህመድና የኢሳያስ አፈወርቂ የጦርነት ዝግጅት ሰሜን ኢትዮጵያን ማዕከል ያደረገ ቀጠናዊ የጦርነት ደመና መፍጠሩን የተመለከተው የኒውዮርክ ታይምስ ትንታኔን ጨምሮ 41 ሀገራት የኢትዮ ኤርትራ ወታደራዊ ፍጥጫን በተመለከተ የሰጡትን ማሳሰቢያ በዜና መረጃችን ቃኝተነዋል። የአሜሪካ ተተኳሽ እያለቀ ነው። ኢራን በበኩሏ አዲስ ድሮንና ሚሳኤል ክምችቷን አሳይታለች። ለእግረኛ ጦርነት ዝግጁ መሆኗንም አስታውቃለች። በሌላ በኩል በሺዎች የሚቆጠሩ የኩርድ አማጽያን ኢራን ላይ ዘመቻ ከፍተዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በወሎ ቤት አማራ በመቄትና ፍላቄት ዙሪያ በጋሸና መስመር ውጊያ ተካሂዷል። በውጊያው የተሸነፈው የአገዛዙ ሰራዊት ዋናው መንገድ ተዘግቶበት ጋሸና መግባት ባለመቻሉ በኪሳራ ተመልሷል። በዚሁ ወሎ ቤት አማራ ቀጠና ከባድ ውጊያ ሊቀሰቀስ ነው በሚል ባንኮች ገንዘብ እያሸሹ ነው። በሸዋ ከ116 በላይ አየር ወለድ ኮማንዶ ጉዳት አስተናግዷል። የፋኖ ኃይሎች በወታደራዊ ጠቀሜታዋ በምትታወቀው ስትራቴጂካዊቷ ከተማ ጋሸና መውጫ ላይ ለሰዓታት ባካሄዱት ውጊያ ድል ቀንቷቸዋል። በወሎ ቤት አማራ በመቄት ወደ ፍላቄት አቅራቢያ ወደ ጋሸና መውጫ ለ2 ሰዓታት በተካሄደው በዚህ ውጊያ የአገዛዙ ሰራዊት ከባድ ሽንፈት አስተናግዶ ተመልሷል። ወደ ጋሸና ከተማ በማምራት ላይ የነበረው የአገዛዙ ጦር በፋኖ ኃይሎች መንገድ ላይ ማጥቃት ተፈጽሞበት ወደ ኋላ ለመመለስ እንደተገደደ የገለጹት የፋኖ ምንጮች በቀጠናው የኃይል እንቅስቃሴውን የሚያዛቡ ተከታታይ ማጥቃቶች እንደቀጠለ መሆኑን ለጣና ዘጋቢ አስረድተዋል። ሰራዊቱ ወደ ጋሸና ለመግባት ያደረገው ጥረት በፋኖ ኃይሎች መልሶ ማጥቃት ሳይሳ ቀርቶ ሞትና ቁስለኛውን ይዞ ወደ ኋላ ለመመለስ መገደዱን ነው በግንባር መረጃው ላይ ተመላከተው። ይህ በእንዲህ እንዳለም በብልጽግናው አገዛዝ ስር ያሉ የሰሜን ወሎ ወረዳዎችና ከተማ አስተዳደሮች ውስጥ የሚገኙ የግልና የመንግስት ባንኮች ገንዘብ እያሸሹ መሆናቸው ታውቋል። ባንኮች ገንዘብ እያሸሹ ያሉት ከባድ ጦርነት ሊቀሰቀስ ይችላል በሚል ስጋት እንደሆነ የጣና ምንጮች ጠቁመዋል። ሁሉም ባንኮች ሊባል በሚችል መልኩ የ100ና 200 የመገበያያ ኖት እጥረት አጋጥሟል። ይህ የሆነው ከዚሁ የገንዘብ ሽሽት ጋር በተያያዘ እንደሆነ የአካባቢው ምንጮች ጠቁመዋል። ብልጽግና በተቆጣጠራቸው አካባቢዎች በምሽት የሚደረጉ የከተሞች እንቅስቃሴዎች እንደቆሙ የሚጠቁሙት ምንጮቻችን ከቦታ ቦታ የሚደረጉ የህዝብ ማመላለሻ ተሽከርካሪዎች በውጊያ ስጋት መጠኑ እየቀነሰ መምጣቱን አስረድተዋል። አብዛኞቹ የግልና የመንግስት ባንኮች ካሽ የለም በሚል የገንዘብ ወጪ አገልግሎት እንደገደቡ፣ በዋና ዋና ከተሞች የሚገኙ ባንኮችም የጥሬ ገንዘብ ክምችታቸውን ወደ ማዕከል በማሸሸት ላይ እንደሚገኙ ተሰምተዋል። በተለይም የግል ባንኮች በብሔራዊ ባንክ የተፈቀደው የገንዘብ ክምችት የደህንነት ዋስትና ስጋት የገባቸው በመሆኑ ከዋና ዲስትሪክት ማዕከላት ደሴ ከተማ ጭምር የተከማቸውን ገንዘብ በአውሮፕላን ወደ አዲስ አበባ እንደወሰዱ የኮምቦልቻ አውሮፕላን ማረፊያ ምንጮች ጠቁመዋል። ወልዲያን ጨምሮ በአብዛኞቹ የሰሜን ወሎ ቀጠና የንግድ ባንክ ቅርንጫፎች ካሽ የለም በሚል ደንበኞች ያለ ገንዘብ እየተመለሱ ስለመሆኑ ተመላክቷል።
ተመላክቷል። የኢቲኤም ማሽኖችም አገልግሎት የማይሰጡት ቁጥራቸው እንደጨመረ ተጠቁመዋል። ከባድ ውጊያ ሊቀሰቀስ ይችላል የሚለው ስጋት የጨመረው ባንኮች የገንዘብ ማሸሸታቸው ከተሰማ በኋላ ነው። በሌላኛው የግንባር መረጃችንም በሸዋ በቀጠለው የ4 ቀናት ተጋድሎ ከ116 በላይ የአገዛዙ አየር ወለድ ኮማንዶ ኃይል ጉዳት ማስተናገዳቸውን አፋብን ሸዋ ጠቅላይ ግዛት እዝ አረጋግጧል። 44 የአየር ወለድ ኮማንዶ ሙት፣ 72ቱ ደግሞ ከባድ ቁስለኛ የሆኑበት ከየካቲት 23 እስከ የካቲት 26 ቀን ድረስ ለተከታታይ 4 ቀናት የተካሄደው ውጊያ ትናንት እኩለ ቀን ገደማ የተጠናቀቀ ቢሆንም ዛሬ የካቲት 27 ቀን በተጉለትና ቡልጋ አውራጃ በመንዝና ይፋት ቀጠናዎች ተጨማሪ የአየር ወለድ ኃይሉን መልሶ እያደራጀ እንደሆነ ተሰምተዋል። ብልጽግና በሸዋና በወሎ ቤት አማራ አዋሳኝ ቦታዎች ተጨማሪ ዘመቻ ለማድረግ አዲስ የኮማንዶ ኃይል ከአዲስ አበባና ሌሎች የኢትዮጵያ አካባቢዎች ወደ ሸዋ ቀጠና በብዛት ያስገባው ከሰሞኑ እንደሆነ ይታወሳል። ባለፉት 4 ቀናት በፋኖ ኃይሎች ክፉኛ የተመታው የአገዛዙ ጦር በኮምቦልቻ፣ ደሴ፣ ወራይሉ ወደ ሸዋ አንጾንኪያ፣ በታችኛው ይፋት ቀጠና ከላይ ከደጋማው ከመንዝ ወደ መሀል ሜዳ ከመራቤቴ ቀጠና ወደ መንዝ አቅጣጫ በአየር ኃይል የታጀበ ዳግም የማጥቃት ዘመቻ ለማድረግ የውጊያ እቅድ ክለሳ ላይ መሆኑን ለጣና በደረሳት ወታደራዊ መረጃ ላይ ተመላክተዋል። የአሁኑ ዘመቻ ቁልፍ የአፋብን አመራሮችን ለመምታት ያለመ መሆኑን የጠቆሙት ምንጮች ከዚህ ጋር ተያይዞ የፋኖ አመራሮችና መላ ሰራዊቱ ጥንቃቄ እንዲያደርጉ ተመክረዋል። በወለጋ የአየር ኃይል ስምሪት ተደርጓል። የድሮን አሰሳም እንደቀጠለ ነው። በወለጋ አማራ ላይ የሚፈጸመው ዘር ማጽዳት በምድርና በአየር ታጅቧል። በሌላ በኩል አምነስቲ ኢንተርናሽናል ኦነግ ሸኔ በወለጋ የጦር ወንጀል መፈጸሙን የሚያጋልጥ ሪፖርት አውጥቷል። ብልጽግና በቀጥታ ጦር ሜዳ ካደረገው አማራ ተብሎ ከታጠረው አካባቢ በተጨማሪ በወለጋ አማራዎች ላይ ጭፍጨፋውን አጠናክሮ በመቀጠል የአየር ኃይል ስምሪት ሰጥተዋል። የአየር ስምሪቱ በወለጋ በ2 ዞኖችና 6 ወረዳዎች የተደረገ ሲሆን ቅኝቱ የአማራ መንደሮች ላይ ያነጣጠረ መሆኑ ተሰምተዋል። እንደ ጣና ምንጮች ከሻምቡ ኮማንዶ እንዲገባ ከተደረገ በኋላም በተለያዩ አካባቢዎች የድሮን አሰሳ እየተደረገ ይገኛል። በርከት ያሉ የአማራ መንደሮች በሚገኙባት ቱሉ ዋዩ መከላከያ ገብተዋል። ረጴወላ የክልሉ ልዩ ኃይልና ፖሊስ ሚሊሻውና ጋቸና ሲርና ከብልጽግና ዋናው ሰራዊት ጋር በጥምረት በወለጋ አማራዎች ላይ የዘር ማጽዳት ወንጀል በመፈጸም ላይ ናቸው። በርካታ መንደሮች በሰዓት መንደዳቸው ቀጥለዋል። በወለጋ በ4ቱም አቅጣጫ አማራዎች የጥቃት ሰለባ በመሆን ላይ ናቸው። አቅም ያላቸው በርካቶቹ ራሳቸውን ሲከላከሉ፣ በሺዎች የሚቆጠሩት ደግሞ ከቤት ንብረታቸው ተፈናቅለው ሸሽተው ጫካ የገቡ እናቶች ቁጥር ከፍተኛ መሆኑን ከስፍራው የሚወጡ መረጃዎች ያሳያሉ። በየመንደሩ የሚገኙ መኖሪያ ቤቶች ተቃጥለዋል። የንግድ ሱቆችና መጋዘኖች ወድመዋል። የእጅ ስልኮች፣ ጄኔሬተር፣ ሶላር፣ ሞተር ሳይክልና ሌሎች መገልገያዎች በስፋት ተዘርፈዋል። ይህ የተቀናጀ የዘር ማጽዳት ወንጀል የሚፈጸምበት የወለጋ አማራ አሁናዊ መከራና ሰቆቃውን በተመለከተ በሀገር ውስጥ ያሉ አንድም የሰብአዊ መብት ተሟጋች ድርጅቶች ድምጽ ሲሆኑት አልታየም። ይህ በእንዲህ እንዳለ ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል በወለጋ ቀጠና መረጃዎቹን አሰባስቦና የዚሁ ጥቃት ሰለባ የሆኑ ሴቶችን አናግሮ ሪፖርቱን ይፋ አድርጓል። ሪፖርቱ ሴቶችን አፍኖ በመውሰድ የወሲብ ባሪያ የማድረጉ ድርጊት ለአቅመ አዳም ባልደረሱ ታዳጊ ህጻናት ላይ ሳይቀር መፈጸሙን አጋልጧል። ዓለም አቀፉ የሰብአዊ መብቶች ተቋም አምነስቲ ኢንተርናሽናል ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ የታጣቂ ኃይሉ አባላት በሴቶችና ሴት ልጆች ላይ የወሲብ ባርነት እንዲሁም በቡድን መድፈርን ጨምሮ የተለያዩ ወሲባዊ ጥቃቶችን ፈጽመዋል ብለዋል። የታጣቂ ቡድን አባላት በሴቶች ላይ የፈጸሟቸው ጾታዊ ጥቃቶች ከፍርድ ውጭ የሆነ ግድያና የንጹሐንን ንብረት የማውደም ድርጊቶች በጦር ወንጀልነት ሊፈረጁ የሚችሉ መሆናቸውን በመተንተን ወንጀሉን አጋልጠዋል። አምነስቲ በዛሬው ዕለት ይፋ ባደረገው የምርመራ ሪፖርት በኦሮሚያ ክልል የሚንቀሳቀሱት የኦነግ ሸኔ ታጣቂ ቡድን አባላት ከአውሮፓውያኑ 2020 እስከ 2024 ባሉ ዓመታት ውስጥ የፈጸሟቸውን ጦር ወንጀሎች ተንትነዋል። ምርመራው የተደረገው በኦሮሚያ ክልል ቄለም ወለጋ ዞን ውስጥ በሚገኙ ሳዮና አንፊሎ ወረዳዎች ውስጥ ነው። የሰብአዊ መብቶች ተቋሙ ምርመራውን ሲያከናውን በቡድን አባላት ወሲባዊ ጥቃት ለተፈጸመባቸው 10 ሴቶች ቃለመጠይቅ ማድረጉንና የጤና ባለሙያዎችን ማነጋገሩን እንዲሁም የሕክምና መዝገቦችን መመርመሩን አስረድተዋል። በምርመራው ከተካተቱ ሴቶች መካከል 7ቱ ጥቃት በተፈጸመባቸው ወቅት እድሜያቸው ከ18 ዓመት በታች ነበር። በኢትዮጵያውያን አቆጣጠር በ2011 ዓ.ም የተጀመረው የኦሮሞ ነጻነት ሰራዊትና የብልጽግና ግጭት ከፍተኛ ጉዳት እያደረሰ ያለው በሲቪሉ ህዝብ ላይ እንደሆነ አምነስቲ አስታውቋል።
የድርጅቱ የምስራቅና ደቡብ አፍሪካ ሪጂናል ዳይሬክተር ቲጌሪ ጃኩታ ለ7 ዓመታት ያክል ኦሮሚያ ክልል ውስጥ ያሉ ታጣቂዎች በኮሚኒኬሽንና በመገናኛ ብዙኃን መገደብ ምክንያት በተፈጠረው የጨለማ ሽፋን ስር ሆነው ንጹሐንን ለከፍተኛ ስቃይ ዳርገዋል ሲሉ ሰቆቃውን አስረድተዋል። በማሳያነት የተጠቀሰች አንዲት እናትና በወቅቱ 12 ዓመቷ የነበረችው ልጇ 3 ሳምንት ለሚሆን ጊዜ ዋሻ ውስጥ እጃቸው ከዛፍ ጋር ታስሮ በበርካታ የታጣቂው ወንዶች መደፈራቸውን እንደተናገረች በሪፖርቱ ላይ ሰፍረዋል። ይህ አሰቃቂ ወንጀል እንደሚፈጸም የብልጽግናው አገዛዝ የክትትል መረጃዎች ቢኖሩትም የአገዛዙ ሰራዊት ከዚህ ያልተናነሰ የጦር ወንጀሎችን በዚያው በወለጋና በቀሪው የአማራ ክፍል እንደሚፈጽም ከዚህ በፊት ቢቢሲ ያወጣው የምርመራ ሪፖርት ማሳያ ሆኖ ይቀርባል። ጄኔራሉ የሚመሩት ልዑካን ቡድን ከመቀሌ ወደ አዲስ አበባ ለመምጣት መዘጋጀቱ ተሰምቷል። ከህወሓትና ከጊዜያዊ አስተዳደሩ ተውጣቶ የተዋቀረው ይህ ቡድን ወደ አዲስ አበባ ይመጣል የተባለው ህወሓት ባካሄደው አስቸኳይ ስብሰባ ብልጽግናን በጦርነት እንደሚያሸንፍ በገመገመ ሰዓት ነው። በግምገማው ላይ ህወሓት ከዋና ዋና የመከላከያ ጄኔራሎች ጋር ግንኙነት እንዳለውም አመላክቷል። በትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ የተዋቀረ ቡድን ከወደ መቀሌ አዲስ አበባ ለመምጣት ዝግጅት ማድረጉ ተሰምተዋል። ጄኔራሉ የሚመሩት ልዑካን ቡድን ከህወሓትና ከጊዜያዊ አስተዳደሩ በተውጣጡ አመራሮች የተዋቀረ ሲሆን የቡድኑ የአዲስ አበባ ጉዞ ዓላማ እስካሁን አልታወቀም። በጉዳዩ ላይ የወጡ መረጃዎች እንደሚያመላክቱት ጄኔራሉ የሚመሩት ቡድን ከመቀሌ የህወሓትን አጀንዳ ይዞ ወደ አዲስ አበባ የሚወጣው በዋናነት ኤምባሲዎችንና ሌሎች ዓለም አቀፍ ተቋማትን ለማነጋገር ነው። ከጊዜያዊ አስተዳደሩና ከህወሓት የተውጣጣው ይህ ቡድን ወደ አዲስ አበባ መቼ እንደሚጓዝ አልታወቀም። ሆኖም ዝግጅቱን መጨረሱ ተሰምተዋል። በሌላ በኩል ህወሓት ባካሄደው ስብሰባ ብልጽግና መውደቁን የሚተነትን የግምገማ ሪፖርት በማቅረብ ጦርነቱ ቢጀመር ጦርነቱን ማሸነፍ እንደሚቻል በድጋሚ ለአመራሮቹ ገለጻ አድርጓል። ብልጽግና በበርካታ ጦር ግንባር ከመወጠሩም በላይ ጦርነቱን ከሚመሩለት ወታደራዊ አመራሮች ከኛ ጋር ግንኙነት አላቸው በሚል ያብራራው ህወሓት ጦርነቱን በውጊያ ሳቦታጅ የማሸነፍ አቅም እንዳለው በድል ደረጃ በግምገማ ነጥቦቹ ላይ እንዳካተተ ምንጮች ጠቁመዋል። ህወሓት ጦርነቱን ለማሸነፍ አስቻይ ሁኔታ እንዳለ ለሁለተኛ ጊዜ ባቀረበው የግምገማ ሰነዱ ላይ ከመከላከያ ጄኔራሎች ጋር ግንኙነት መፍጠሩንና ብልጽግና የህዝብ ድጋፍ እንደሌለው ነው ያመላከተው። አዲስ አበባ ጭምር የህዝብ አመፅ እንደሚነሳበት ታሳቢ ያደረገው የግምገማ ሰነዱ ውጊያውን በአጭር ጊዜ መጨረስ እንደሚቻል አመላክተዋል። ብልጽግና በበኩሉ ህወሓት እንደተከፋፈለና የህዝብ ድጋፍ እንደሌለው በመገምገም በጦርነቱ አሸናፊ እንደሚሆን ለዚህ ግምገማው ትልቁን ግብዓት የወሰደው ከነ ጄኔራል ጻድቃን መሆኑን መዘገባችን ይታወሳል። የሆነው ሆኖ ሁለቱ ጦረኞች በየራሳቸው ግምገማ ለማሸነፍ እድሉ እንዳላቸው የተማመኑ ሲሆን ወደ ጦርነት ለመግባት የሚያስችላቸውን ዝግጅት አድርገው የሚጠብቁት የመጨረሻውን ፊሽካ ነው። የብልጽግናው አለቃ አብይ አህመድ ከሰሞኑ በትግረኛ ቋንቋ ባደረጉት ቃለ መጠይቅ ህወሓት ለጦርነት መዘጋጀቱን በመግለጽ ጦረኝነቱን በመተንተን በኃይለ ቃል ሲያወግዙ ተደምጠዋል። ከእርሳቸው ቃለ መጠይቅ በኋላ የፓርቲያቸው ልሳን በሆነው ኢቢሲ በኩል የህወሓትንና የኤርትራ መንግስትን ወታደራዊ ጥምረት ጽምዶ በተመለከተ በኃይለ ቃል የታጀቡ ተከታታይ ትንተናዎች አየር ላይ በመዋል ላይ ናቸው። አብይ የህወሓት አመራር ወታደራዊ ዝግጅት፣ የጦር መሳሪያ ግዥና ወታደራዊ ቅስቀሳ እያደረገ ነው ባሉ ማግስት ህወሓት በሰጠው ምላሽ ብልጽግና ለጦርነት እየተዘጋጀ ነው ብለዋል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የፌዴራል መንግስት ወታደሮች ከሁሉም የኢትዮጵያ ክፍሎች እየገሰገሱ ነው፣ ትግራይ በፌዴራል ወታደሮች እየተከበበች ነው ሲሉ ለኤኤፍፒ ተናግረዋል። የፈረንሳዩ የዜና ወኪል ኤኤፍፒ ላለፉት ሳምንታት በርካታ መከላከያ ሰራዊት በትግራይ ክልል ድንበር የህወሓት መገኛ ቀጠና መከማቸቱንና በዚያው ግንባር የህወሓት ጦር በስፋት መስፈሩንም አስታውሷል። የትግራይ ድንበር በሚል የሚገለጸው ቃል ተከዜን ማዕከሉ ያደረገ እንደሆነ ይታወቃል። በኢትዮ ኤርትራ የድሮን ጦርነት ከባድ መዘዝ አለው ሲል ኒውዮርክ ታይምስ ዘግቧል። 41 ሀገራትም ማሳሰቢያ ሰጥተዋል። የአብይ አህመድና የኢሳያስ አፈወርቂ የጦርነት ዝግጅት ሰሜን ኢትዮጵያን ማዕከል ያደረገ ቀጠናዊ የጦርነት ደመና መፍጠሩን ዘ ኒውዮርክ ታይምስ ዘግቧል። ዘገባው የድንበር ወታደራዊ እንቅስቃሴን በተመለከተ ሰፊ ትንተና ሰጥቷል። ከሳምንት በፊት የብልጽግና ጦር በተሰበሰበ ህዝብ ፊት ሰልፍ አድርጓል። ታንኮች ተንቀሳቅሰዋል። ተዋጊ ጀቶች እያገሱ ሰማዩን ቀዝፈዋል። የልዩ ኮማንዶ ጦር
ጦር በሰልፍ ኃይሉን አሳይቷል ሲል የጦርነት ዝግጅቱን ተንትኗል። በዚህ ወታደራዊ ትርኢቱ ላይ የአብይ አህመድ ምስል ታትሞ በአማርኛ ቋንቋ ተወደደ ተጠላም ወደብ አልባ አንሆንም የሚል መፈክር መኖሩን ኒውዮርክ ታይምስ በዘገባው ታዝቤያለሁ ብሏል። ለኢትዮጵያ የወደብ ፍላጎት በጣም ቅርብ የሆነችው አሰብ ከተማ በ40 ማይል ርቀት በኤርትራ የድንበር ከተማ እንደምትገኝም በዘገባው ላይ ተመላክተዋል። ወደብን ሰበብ ያደረገው የአብይ አህመድና ኢሳያስ አፈወርቂ አገዛዝ ወደ ጦርነት ለመግባት ያላቸውን ዝግጅት ከቅርብ ሳምንታት ወዲህ ከፍ አድርገው ታይተዋል ይላል ዘገባው። ሁለቱም ኃይሎች ወታደሮቻቸውን ወደ የጋራ ድንበራቸው ማንቀሳቀሳቸውን የጠቀሰው ትንታኔው ብልጽግና የኤርትራ ጦር በኢትዮጵያ መግባቱን የገለጸበትን ደብዳቤ ዋቢ አድርጓል። ኒውዮርክ ታይምስ ዘገባውን ሲቀጥል ኢትዮጵያና ኤርትራ ካላቸው የጦር መሳሪያ ብዛትና የአካባቢው ውስብስብነት እንዲሁም ከየሰራዊታቸው ብዛት አንጻር በሀገራቱ የሚፈጠር ማንኛውም ግጭት ጉዳቱ በጣም ከባድ ነው በማለት ስጋቱን አስቀምጠዋል። እንደ አውሮፓውያኑ የዘመን ቀመር ከ1998 እስከ 2000 በተካሄደው የድንበር ጦርነት ቢያንስ 80 ሺህ ሰዎች ሞተዋል ሲል ያስታወሰው ዘገባው በዚህኛው ጦርነት ድሮኖች ለከባድ እልቂት ምክንያት መሆናቸውን አትተዋል። በቅርቡ በዓለም ዙሪያ አውዳሚ ግጭቶችን ለመከላከልና ለመፍታት የመስክ ጥናት በማድረግ ለመንግስታትና ለዓለም አቀፍ ተቋማት ምክሮችን የሚሰጠው ኢንተርናሽናል ክራይሲስ ግሩፕ ኢትዮ ኤርትራን ዋና ማዕከሉ ያደረገ ቀጠናዊ ጦርነት በአብይ አህመድና ኢሳያስ አፈወርቂ እንዲሁም ህወሓት መካከል በማንኛውም ሰዓት እንደሚፈነዳ አመላክቶ ነበር። ይህ በእንዲህ እንዳለ 41 ሀገራት በሰሜን ኢትዮጵያ ባለው ወቅታዊ ውጥረት የጋራ ደብዳቤ ለተመድ የሰብአዊ መብቶች ከፍተኛ ኮሚሽን ልከዋል። ደብዳቤው የብልጽግናን የጦርነት ፖሊሲና የአምባገነንነት ባህሪ ከገለጸ በኋላ በአማራ በኦሮሚያና ትግራይ ጨምሮ በግጭት አካባቢዎች የሚፈጸሙ የሰብአዊ መብት ጥሰቶችና ጥቃቶችን ለማስቆም በአጽንኦት ይጠይቃል። 41 ሀገራት በሰሜን ኢትዮጵያ ወታደራዊ ግጭት ሊያስከትል የሚችለውን ወቅታዊ ሁኔታ በከፍተኛ ስጋት እየተከታተሉ መሆኑን በደብዳቤያቸው ያመላከቱት ሀገራቱ ሁሉም ወገኖች በአስቸኳይ ውጥረቱ እንዲያረግቡ አሳስበዋል። በግጭት አካባቢዎች የሚፈጸሙ የሰብአዊ መብት ጥሰቶችና ጥቃቶችን ለማስቆም ብልጽግናና ሌሎች ተዋንያኖች ሁሉ ተጨባጭ እርምጃ እንዲወስዱ፣ በዚህም ኢትዮጵያ ዓለም አቀፍ የሰብአዊ መብቶች ግዴታዎቿን እንድትወጣ ጠይቀዋል። ደብዳቤው ለተመድ የሰብአዊ መብቶች ከፍተኛ ኮሚሽን በያዝነው ሳምንት መጀመሪያ ያቀረቡት 41 ሀገራት በተመድና ጄኔቭ በሚገኙ ሌሎች ዓለም አቀፍ ድርጅቶች ውስጥ የአውሮፓ ህብረት ልዑካን ናቸው። የአሜሪካ ተተኳሽ እያለቀ ነው። ኢራን በበኩሏ አዲስ የድሮንና ሚሳኤል ክምችት አሳይታለች። ለእግረኛ ጦርነት ዝግጁ መሆኗንም አስታውቃለች። በሌላ በኩል በሺዎች የሚቆጠሩ የኩርድ አማጽያን ኢራን ላይ ዘመቻ ከፍተዋል። አሜሪካ ከእስራኤል ጋር በመቀናጀት ኢራን ላይ እየፈጸመች ካለው መጠነ ሰፊ ጥቃት ጋር በተያያዘ የአሜሪካ ተተኳሽ በከፍተኛ ደረጃ እየተሟጠጠ መሄዱን ዋሽንግተን ፖስትና አልጀዚራ ዘግበዋል። በጉዳዩ ላይ ፕሬዚዳንት ዶናልድ ትራምፕ የሀገሪቱን የግል የጦር መሳሪያ አምራች ኩባንያ ኃላፊዎች አግኝተው ለማወያየት ማቀዳቸውን ዘገባው አመላክተዋል። በዛሬው ዕለት በሚጠበቀው ጥብቅ ውይይታቸው እነዚሁ የግል የጦር መሳሪያ አምራች ኩባንያዎች ቀደም ብሎ ከመንግስት ጋር በገቡት አምርቶ የማስረከብ ውል መሰረት በአፋጣኝና በብዛት እንደሚያመርቱ በፕሬዚዳንት ትራምፕ በኩል ጥብቅ መመሪያ እንዲተላለፍላቸው እንደሚደረግ የዋሽንግተን ፖስትና የአልጀዚራ ዘገባ አመላክተዋል። በሌላ በኩል የአሜሪካ መከላከያ ሚኒስተር ፒት ሄግሴት በኢራንና በዋና ከተማዋ ቴሄራን ላይ የሚፈጸመው የጥቃት ኃይል በከፍተኛ መጠን ሊጨምር መሆኑን ተናግረዋል። አሜሪካና እስራኤል ካለፈው ሳምንት መጨረሻ ጀምሮ በኢራን ላይ የከፈቱትን ጥቃት በተመለከተ ለጋዜጠኞች ማብራሪያ የሰጡት መከላከያ ሚኒስተሩ ሄግሴት የማጥቃት ዘመቻው በቆራጥነት እያደገ መሆኑን መግለጻቸውን የጦርነቱን ተጠናክሮ መቀጠል አመላካች ሆኗል። ኢራን ይህንን ጥቃት መቀጠል አንችልም ብላ ተስፋ ታደርጋለች። ይህም እጅግ መጥፎ ስሌት ነው የሚል ትንተና ቢኖርም ኢራን በርካታ ሚሳኤሎችንና የሻሄድ ድሮኖች የተከማቹበትን ግዙፍ ከመሬት በታች ያለ ሚስጥራዊ የዋሻ ማዕከል የሚያሳይ አዲስ ተንቀሳቃሽ ምስል ይፋ በማድረግ ገና ትጥቄ አልተነካም በማለት መልእክቷን ለአሜሪካና እስራኤል አስተላልፋለች። በኢራን መንግስታዊ ሚዲያዎች የወጣው አዲስ ተንቀሳቃሽ ምስል ረጅም በሆኑ የኮንክሪት ዋሻዎች ውስጥ በረድፍ የተሰደሩ የሮኬት መተኮሻዎችንና እጅግ ብዛት ያላቸው ሰው አልባ አውሮፕላኖችን ያሳያል። ኢራን የለቀቀችው ይህ ቪዲዮ ሀገሪቱ የጦር መሳሪያዎች በዝቅተኛ ወጪና በፍጥነት በብዛት የማምረት አቅም እንዳላት ለተፋላሚዎቿ ለማሳየት የተጠቀመችበት ስትራቴጂ ተደርጎ ተወስዷል። ተንቀሳቃሽ ምስሉ መጨረሻ የሌላቸው በሚመስሉ ዋሻዎች ውስጥ የተከማቹ የሻሄድ 136 ድሮኖችና በከባድ ተሽከርካሪዎች ላይ የተጫኑ ሚሳኤሎችን ያሳያል። ኢራን በሀገር ውስጥ ድሮን ለመስራት የምታወጣው የማምረቻ ዋጋ ከ20,000 እስከ 50,000 ዶላር እንደሆነ ይነገራል። በዚህ ጦርነት የኢራንን ሚሳኤልና ድሮን ለማምከን አሜሪካና እስራኤል የሚጠቀሙት ቴክኖሎጂ ታዲያ በሚሊዮኖች መሆኑ ዋሽንግተንና ቴልአቪቭን የፈተነ ጉዳይ ሆነዋል።
ከጦርነቱ ጋር በተያያዘ የትራምፕ አስተዳደር በኢራን የመንግስት ለውጥ ለማምጣት የአየር ድብደባ ብቻ በቂ አለመሆኑን የተረዳ ይመስላል። ዋሽንግተን ባትፈልገው የጦርነቱ ግብ የመንግስት ለውጥ ከሆነ በምድር መዋጋት አማራጭ መሆኑን ተንታኞች ይገልጻሉ። ይህ በእንዲህ እንዳለም የኢራን መንግስት የሚቃወሙ በሺዎች የሚቆጠሩ የኩርድ አማጽያን ኢራን ዘልቀው የጦር ዘመቻ መክፈታቸው ተሰምተዋል። የአሜሪካ ማዕከላዊ የደህንነት መረጃ ሲአይኤ የኩርድ አማጽያንን ለማስታጠቅ እቅዱ ከሰሞኑ ገልጾ እንደነበር ይታወሳል። የኩርድ አማጽያን በኢራቅ ድንበር አድርገው ወደ ኢራን መግባታቸው ተነግሯል። አማጽያኑ ከተለያዩ የአረብ ሀገራት ተሰባስበው የጦር ዘመቻውን ተቀላቅለዋል። የኩርዶች የምድር ጥቃት በሳምንቱ ማክሰኞ ዕለት የጀመረ ስለመሆኑ እንደ አሶሺየትድ ፕሬስ እና ጄሩሳሌም ፖስት ያሉ ዓለም አቀፍ ሚዲያዎች ዘግበዋል። ኢራን ግን ማንም ድንበሬን አላቋረጠም ስትል አስተባብላለች። በአብዛኛው የሱኒ እምነት ተከታይ የሆኑ የኢራን ኩርዶች በኢራን ሺአ መንግስት ተከፍተው ወደ ኢራቅ የወጡና ነዋሪነታቸውን በስደት ያደረጉ መሆናቸው ይታወቃል። አብላጫውን የኢራን ማህበረሰብ የሺአ ተከታይ ከመሆኑ አንጻር ኩርዶች ምን ያክል የጎላ ሚና እንቅስቃሴ በኢራን መንግስት ላይ ማድረግ ይችላሉ የሚለው ግን በጦር ጠበብቶቹ ዘንድ ጥርጣሬ ፈጥሯል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር